ሌላኛው ኦፕኒንግ ኦፍ ዘ ሪንግ ነው። ይህ የምትመለከቱት ስትራክቸር እንግዲህ የኤስትራዳዮል ኬሚካል ስትራክቸር ነው። ይህ ኬሚካል ስትራክቸር እንግዲህ እዚህ ላይ ለምሳሌ ኦፕንድ ብናደርገው ይህ የምታዩትን ዳይ ኢታይል ኤስትራዳዮል የተባለ ኬሚካል ስትራክቸር ይሰጠናል ማለት ነው። ኢታይል ለምን ነው የተባለ ሲባል እዚህ ላይ ለምሳሌ አንድ ካርበን አለ፣ እዚህ ላይ አንድ ካርበን አለ አይደል? እዚህ ላይ አለ፣ እዚህ ላይ አለ። ይሄ ኢታይል ነው፣ ይሄ ኢታይል ነው። ዳይ ኢታይል ኤስትራዳዮል የተባለ ኬሚካል ስትራክቸር ሰጠን ማለት ነው። ይሄ በኦፕኒንግ ኦፍ ዘ ሪንግ የተገኘ አናሎግ ነው ማለት ነው። ሌላኛው ፎርሜሽን ኦፍ ሎወር ኦር ሃየር ሆሞሎገስ የተባለ ስፔሻል ፕሮሰስ ነው። ይህ ፕሮሰስ ደግሞ ምንድነው? ዘ ሌንግዝ ኦፍ ካርበን ቻይኑ ኢንክሪዝ በማድረግ ወይም ዲክሪዝ በማድረግ የሚገኝ አናሎግ ነው ማለት ነው። ይሄን እንደምታዩት ይሄ ኬሚካል ስትራክቸር እንግዲህ አልካይል ትራይሚታይል አሞኒየም የተባለ አናሎግ ነው ይሄ ኬሚካል ስትራክቸር ማለት ነው። ይሄን ኬሚካል ስትራክቸር እንግዲህ ስትመለከቱት እዚህ CH2N የምትላለች እዚህ ላይ ደግሞ CH3 አንድ ካርበን አለ ማለት ነው። ለምሳሌ ይህንን ነምበር ኦፍ ካርቦን እንግዲህ ኢንክሪዝ እናደርገውና ዲክሪዝ እናደርገው የተለያየ ፋርማኮሎጂካል አክቲቪቲ ያላቸው ድረግ ወይም አናሎግ ይሰጠናል ማለት ነው። አልካይል ግሩፕ እንግዲህ 6 ካርበን ቢሆነው ዛት ሚንስ ይሄ የኤን ቫልዩ 5 ቢሆን ይሄ 1 ሲሆን 6 ይሆናል። 6 ካርበን ቢሆነው ለምሳሌ ይሄ ኮምፓውንድ ለምሳሌ ምን ይኖራል? መስካርኒክ አጎኒስት አክቲቪቲ ይኖራል ማለት ነው። አንደል ሰው ዛዘር ዋን ኢዝ ፋርማኮሎጂካል አክቲቪቲው ደግሞ 7 ካርበን እና 8 ካርበን ሲሆን ዛት ሚንስ የኤን ቫልዩ 7 6 ወይ 7 ሲሆን ዛት ሚንስ ከዚህ ጋር 8 ወይ 7 ይሆናል ማለት ነው ሲደመርበት። ለምሳሌ CH2N 6 ቢሆን እዚህ አንድ ካርበን አለ 7 ይሆናል። ስለዚህ ነምበር ኦፍ አልካይልስ ግሩፕ ለምሳሌ 7 ወይ 8 ካርበን ሲሆን ደግሞ ፓርሻል አጎኒስት አክቲቪቲ ይኖራል አት መስካርኒክ ሪሴፕተር ላይ ማለት ነው። ኤንድ ዘ ሪቨርስ የአልካይል ግሩፕ ወይም የካርበን ነምበሩ ከ9 ካርበን በላይ ሲሆን ዛት ሚንስ የኤንድ ቫልዩ 8 ሲሆንና ከዛ በላይ ሲሆን ደግሞ የሚኖረው አክቲቪቲ ሙሉ በሙሉ ቶታሊ መስካርኒክ አንታጎኒስት ኢፌክት ይኖረዋል ማለት ነው። ሌላኛው ኢንትሮዳክሽን ኦፍ ደብል ቦንድ ነው። ዛት ሚንስ አዲሽን ኦፍ ደብል ቦንድ ነው። አዲሽን ኦፍ ደብል ቦንድ ከሆነ ኬሚካል ስትራክቸር እንግዲህ ደብል ቦንድ አድ ስናደርግ እንግዲህ የተለያየ ኢፌክት ልናገኝ እንችላለን። የመጀመሪያው ኢፌክት ምንድነው የሚኖረው? አክቲቪቲው አንደኛው አክቲቭ ሆነ አንደኛው ኢንአክቲቭ ሆነ እናገኝ ይችላል። ይህ ደግሞ የሚሆነው በምንድነው? በጂኦሜትሪካል አይዞሜሪዝም በመፈጠሩ ምክንያት ነው ማለት ነው። ጂኦሜትሪካል አይዞሜሪዝም ስለሚኖር በዚህ የተነሳ ምንድነው የተለያየ ፋርማኮሎጂካል አክቲቪቲ ያላቸው ድረጎች እናገኛለን። እዚህ ላይ እንደምትመለከቱት እንግዲህ ይህ ኬሚካል ስትራክቸር የኤስትራዳዮል ኬሚካል ስትራክቸር ነው። እነዚህ ደግሞ ሁለቱ የምታያቸው እነዚህ ዳይ ኢታይል ኤስትራዳዮል ኬሚካል ስትራክቸር ናቸው። ይህ በትራንስ አይዞመር ነው ያለው፣ ይህ ደግሞ በሲስ አይዞመር ነው ያለው። ሁለታቸውን ስናያቸው እንግዲህ በሲስ እና በትራንስ ጂኦሜትሪካል አይዞመር መሆናቸው የተለያየ አክቲቪቲ አላቸው ማለት ነው። ስለዚህ ይህ የመጣው እንግዲህ ደብል ቦንድ አድ በማድረግ ነው። እንደምታዩት እዚህ ላይ ደብል ቦንድ አለች፣ እዚህ ላይ ደብል ቦንድ በማድረጉ ምክንያት ነው ሲስ እና ትራንስ ሆኖ ኦፕን እንዲሆን ሪንግ ያደረገው ማለት ነው። ቢዮሎጂ እንግዲህ እንደተማርነው እንግዲህ ኤስትራዳዮል አክት የሚያደርገው ኤስትሮጅን ሪሴፕተር ላይ ነው ሄዶ አክት የሚያደርገው። እነዚህ ሁለታቸውን በሲስ ፎርም እና በትራንስ ፎርም ያሉትን እንግዲህ ከኤስትሮጅን ሪሴፕተር ላይ እንዴት አክት ያደርጋሉ የሚለው በምናይበት ጊዜ ይሄ በትራንስፎርም ያለው ከኤስትራዳዮል ኬሚካል ስትራክቸር ጋር ተቀራራቢ ስለሆነ ኤስትሮጅን ሪሴፕተር ላይ ሃይሊ ፊት ያደርጋል ወይም ቤተርሊ ፊት ስለሚያደርግ ስለዚህ የኤስትራዳዮል ኬሚካል ሪአክሽን ወይም ስራ መስራት ይችላል ማለት ነው። ወይም ኤስትሮጅን ሪሴፕተር ላይ ሄዶ አክት ማድረግ ፊዚዮሎጂካል ቼንጅ እንዲኖር ማድረግ ይችላል። በዚህ ሪቨርስ ዋን እንግዲህ በሲስ ፎርም የተቀመጠው ዳይኢታይል ኤስትራዳዮል እንግዲህ ኬሚካል ስትራክቸሩ ከኤስትራዳዮል ጋር በጣም የተለያየ ነው። በዚህም የተነሳ እንግዲህ ኤስትሮጅን ሪሴፕተር ላይ ሄዶ አክት ለማድረግ ቤተርሊ ፊት አያደርግም። በዚህም የተነሳ ሲስ አይዞመሩ ምንድነው ለስ አክቲቭ ነው። ነገር ግን ይህ ትራንስ አይዞመሩ በጣም ሃይሊ አክቲቭ ይሆናል ማለት ነው። ከዛዝራን when we add a double bond አድ በምናደርግበት ጊዜ ደግሞ ሌላኛ ፊቸር ወይም ካራክተሪስቲክስ ወይም ፕሮፐርቲ ያለው ድረግ እናገኛለን ማለት ነው። when we add a double bond አድ በምናደርግበት ጊዜ አንዳንድ ድረጎች ወይም ሊድ ኮምፓውንድ ፊዚካል እና ኬሚካል ፕሮፐርቲያቸውን ቼንጅ ያደርጋሉ ነው። ሞስትሊ የሚያደርጉት ደግሞ ምንድን መሰላችሁ? አጎኒስት ከነበሩ ወደ አንታጎኒስት ከነበሩ ወደ አጎኒስት ቼንጅ ያደርጋሉ። ለምሳሌ ይሄን ስትመለከቱት እንግዲህ የሞርፊን ነው። ሞርፊን ከሪሴፕተር አጎኒስት ወደ አንታጎኒስት ይቀየራል። መቼ? ደብል ቦንድ አድ በምናደርግበት ጊዜ ነው። ይሄ የምትመለከቱት እንግዲህ የሞርፊን ኬሚካል ስትራክቸር ነው። ሞርፊን ሪሴፕተር ላይ እንግዲህ አጎኒስት አክቲቪቲ ነው ያለው። ሞርፊን ሪሴፕተር የምንላቸው እንግዲህ ዩርሲ ወደፊት እናያለን ስንደርስበት ሙ ሪሴፕተር፣ ካፓ ሪሴፕተር፣ ደልታ የተባሉ ሪሴፕተሮች 3 ሪሴፕተሮች አሉ። ከነዛ ሪሴፕተሮች እንግዲህ አጎኒስት ወይም ስቲሙሌሽን አክቲቪቲ ነው ያለው። ነገር ግን when we add a double bond on the chemical structure of some morphine chemical structure ላይ ለምሳሌ ግን double bond አድ ስናደርግ አንታጎኒስት አክቲቪቲ እናገኛለን። ለምሳሌ ተመልከቱት እዚህ ላይ double bond ለምሳሌ ስንጨምርበት ይሄን ኬሚካል ስትራክቸር ያለው እናገኛለን። ናሎርፊን የተባለ ይገኛል። ይህ ናሎርፊን ግን ሞርፊን ሪሴፕተር ላይ ምንድነው አንታጎኒስት አክቲቪቲ ያለው እናገኛለን ማለት ነው። ይህ ሁሉ የመጣው በደብል ቦንድ አድ በማድረጋችን ነው።